ብሌን ዕቃ ለመግዛት ወደ ሱቅ እየሄደች ነው። ዝናቡ ይዘንባል። ሎሊ ከልጆች ጋር በዝናቡ ቆማለች። ብሌን ዣንጥላ ይዛ ስትሄድ ተመለከተቻት። ሎሊ ምን አስባ ነው የምትከተላት? ብሌን የምትፈልገውን ዕቃ ገዝታ ስትጨርስ ዣንጥላዋ በቦታው የለም። ወደ ግራ ወደ ቀኝ ተመልክታ ስታጣ ጊዜ ፀጉሯን ዝናቡ እንዳያበሰብሰው ላስኪት አድርጋ ወደ ቤቷ መሄድ ጀመረች። ኮካኮላ፣ ፔፕሲ፣ ሌሞኔድ፣ አይሲ። ኮካኮላ፣ ፔፕሲ፣ ሌሞኔድ፣ አይሲ። ሌሞኔድ፣ አይሲ። ኮካኮላ፣ ፔፕሲ፣ ሌሞኔድ፣ አይሲ። ሌሞኔድ፣ አይሲ። ኮካኮላ፣ ፔፕሲ፣ ሌሞኔድ፣ አይሲ። ሎሊ ለምን ዣንጥላ ይወሰድ? ሎሊ ይሄ ዣንጥላ ያንቺ አይደለም ብላ ዋሸች። ይሄ ዣንጥላ ያንቺ ለመሆኑ ደግሞ ምን ማስረጃ አለሽ? የኔ ነው አለች ሎሊ። ይኸው ከፈለግሽ ማስቀመጫ። የዣንጥላውን መክተቻ ስታሳያት ደነገጠች። እና ዝናቡ ሊደበድበኝ ነው እና ዝናቡ ይምታኝ ምን ላድርግ አለች ሎሊ። ዝናብ እኮ ያባራል። የሰው ዣንጥላ ወስደሽ ነው? የሰው ዣንጥላ ወስደሽ ነው? እንዲህ ማድረግ የለብሽ። ዝናቡን አብረን ተጠልለን ማሳለፍ እንችላለን። ሰው ዕቃም ተጠበቅጂ መንካት ያለብሽ። በይ ይቅርታ ጠይቃት። ይቅርታ እንኪ ዣንጥላሽን። አስጠልይም ብዬ ማስፈቀድ ነበረብኝ። ይቅርታ መስረቅ አልነበረብኝም አለች ሎሊ። በዣንጥላው አብረው ተጠልለው ከቤት ውስጥ ብንጫወት ይሻለናል ብለው ተያይዘው ሄዱ።